ሐሳብሽን እሺ ጨርሽ እንዳላስቆምሽ ፊት ለፊት ነው የሚላል። ይሄ ነው ጥያቄ። ምን ስላደረግሽ ከጨረሽ ስለዛ ጉዳይ ስላደረግሽውም ስላስደረግሽውም ስላልሽውም ጉዳይ እኔና አንቺ ያነካካንን ጉዳይ እንደ ትልቅ ትንሽን እንደ ትልቅ አይቼ አክብሬና አዎ ብዙ ስራዎችን ሰርተናል። በማልጠብቅብሽ ቦታ ግን አግኝቼሻለሁ። አንቺ ስላልሽኝ ሐሰት ነው ብዬ የማልፍ ሰው አይደለም። ማንም ሳይደርስብኝ ማንንም ለማዳን ለማንም አሽቃብጬ አንቺ ስትናገሪ ሚውት አድርጌያለሁ። እኔ ዝም ብዬ የደመኩሽ ነው። ሐሳብሽን ጨርሻለሁ ስትይ ነው መናገር የጀመርኩት። ጥያቄ ጠይቋቸው ነው ጥያቄ አልመለሽ። ጥያቄ የሚሆኑ ንግግሮችን አትናገር። ጥያቄ ንግግሬም ሁሉ ነገሬም በጣም ግልጽ ነኝ። አድምጪ። እኔ አሁን በመጀመሪያ በአክብሮት የጠራሁሽ አንቺ በሌለሽበት ለምን ራስሽን በጀግና ቦታ ራስሽን ታውቂያለሽ። በሌለሽበት አንቺን መናገር ስለማልፈልግ ነው የጠራሁሽ። መተሻል ጥያቄ ጠይቄሻለሁ። ለጥያቄዎቼ ግን በቂ መልስ አልሰጠኝ። በመጀመሪያ አሁንም የምናገረው ነገር ማንንም ለማትረፍ ለማንም አሽቃብጭ አይደለም። በሰማኋቸው በተደረጉ ነገሮች እኔና አንቺ ተቀያይመናል። መናገር ያለብኝን ተናግሬያለሁ። ልጆቼን ምናምን አልሽ ይሁን የኔም ይሁንም አይሁንም ጆከር እኔ 10 ምናምን ዓመት ሚዲያ ላይ እንኳን አንቺ ሌላም ሰው ለጥፏል ብዙ ፎቶዎች። ጆከር ነው አለህበት። ይሄንን አመጣጥሽ የነበረው ነገር ምናልባት ከሆንኩም እድሉን ብታገኝና ወደዛ ከተመለስን እድሉን ብታገኝና ሁኜ ቢሆን ኑሮ አቅሙ ቢኖርሽ እኔ ዛሬ የለሁም ነበር። የፈለግሽውን አስሪ። አንቺ የስም ጉዳይ ነው፣ የኔ ደግሞ የህይወት ጉዳይ ነው። እንደዚህ አሁን ተንተን አድርጌ እኔ በሌለሁበት ሌባ ስላል ምናምን ስላልሽ የኔ የህይወት ጉዳይ ነው። መሳደቡን እንጂ ስለ ብሔርተኝነት አላቅም ብለሽ በጆሮዬም ለእኔ ነግረሽኛል። በደንብ ታውቂያለሽ። በተደጋጋሚ እኔ በፖለቲካው ዙሪያ እንኳ ይህን ስለ እንደዚህ አይነት ጉዳይ መግባት በውስጥ በኩል ብዙ ነገሮች ብይሻቃለሁ። የአንቺ ልጆች ማንም ሰው እዚህ ላይ መጥቶ የሙኒት እነዚህ እንደዚህ አይነት ልጆችሽ እነዚህ ናቸው ብሎ ራስ ተናግሯል። ሪከርድ ማውጣት ይችላል። የሌላው ልጅ እንደሚሳደበው ሌላውን ልጅ እንደሚናገረው ለጥፎ አንቺ እንደዚህ ነው አንቺ እንደዚህ ልጆች ብሎ አልተናገርም። በጭራሽ ልጆቿን እንዳትናገር ነው ያልኩት። ሲለጥፍ ልጆቹን አንሳቸው ለማሳየት ያክል አሳየ፣ አንሳ ብየዋለሁ። ከዛ ውጭ የአንቺን ልጆች እንዲናቸው ተዘቅዝቀው ተለጥፈው ማንንም ለጥፉልኝ ዘቅዝቁልኝ እንዲህ አድርጉልኝ ራስንም ቢሆን የአንቺን ልጆች ፎቶና የአንቺን ቤተሰቦች ፎቶ ተቀብዬን ያላመጣው ባመጣ ኑሮ ለጥፈዋለሁ። አንቺን ለመናገር አንቺን ዝቅ አድርጌ ለምን አንድ እውነት ይዤ 30 ውሸትን እየጨመርኩኝ መሳደብም የሚዲያው ጸባይ ስለሆነ የሚዲያው ባህሪ ስለሆነ አንድ ግልጽ ጥያቄ ልጠይቅሽ። ኢቲኤም ስታወጣ ይቻላል አልሽ። መኖሬን እያረጋገሽና መስጠት ላለብሽ አካል እየሰጠሽ እንጂ አይተሽኝ አይደለም። አንቺ የተናገር 2 ቀን እኔ ከቤት እንኳን ኢቲኤም ላወጣ ወጥቻለሁ። እሱን ተነጋግረንበት በውስጥ አልፈናል። ግን እኔ አሁን አንድ ነገር የምጠይቅሽ ትላንት አልተዋችሁም፣ ጊዜ ጉዳይ ነው። እንደዛ ሰው ላልደርስ እኔ ልጆችሽን የተሳደብኩበት ቪዲዮ አልተባባልንም። እነሱ አንተ ነህ እኮ ያልከው። አንተ እኔ የምፈልገው አትድረስብኝ አልደርስባትም ማለት እኔ ነቅኝ ወጥ። ኦኬ ልጨርስ ባልተቤቱም ስላለ ታረቁ ይቅርታ ተባለ። ለይቅርታው ይቅርታ ልቄናት ይቅርታ አላታለሁ። እሷም ለኔም ይሄን ያደረኩትን ቀድመሽ ይቅርታ አላቅም። ብቻ እዛ ላይ አንቺ ስለቀደምሽ እኔ ስለቀደምኩ ትንሽነት ትልቅነት አይደለም። የማከብራቸው ሰዎች ናቸው። ተደዋውለው ያለውን ነገር በህይወት ያሉ ሰዎች ናቸው። አለሱም ይቅርታ ተባብራችሁ ምናምን ሲባል አይ እሱ ሳይሆን ይቅርታ ተባብለናል። ከዚህ በኋላ ላልደርስባት በአሽሙርም ይሁን በምንም ላልነካት ቃሌን እሷን በምትሄድበት ቦታ ላይ ሄጄ ስሟንም ላናነሳ ኮፒ ሊንክ አድርጉ። ባለችበት ላልደርስብሽ ስል እችን ሳልጨርስ ነቅለሽ ወጥተሽ ሀቢባ ገዝተለ ቅር አላላቸውም እነሱ፣ እኔም ቅር አላለኝ። አንቺ ግን እኔ የተናገርኩትን አልተናገርሽም፣ ወጥተሽ ነው የሄድሽው። ይሄ እነሱ ያከበሩኝ ሰው ረግጭ መውጣት ጀግንነትም አይደለም። ያንን ነገር አምኜበት እነሱ ምረፍ ስላሉኝ አርፌ ጸጥ። ከዛ ወዲህ እኔ ነክቼሻለሁ። ይሄ እንኳን ሙሙ በሚባል ደረጃ ይሄን 2 ቀን ሲራገብ ስምሽን ጠርቼ እንኳን አላወራው።
ፈቅጄ እኮ ነው ፈቅጄ እሱም ፈቅደሽ ነው ግን እኔ ለአንቺ ችግር ስላለ ሀሳቤን ካቋረጥሽኝ ምናልባት እንትን እኔን ነገር ማላነሳበት ምንድነው ለእነዚህ ሰዎች ቃል ስለገባው ስድብም ይሁን ትችትም ይሁን ምንም ይሁን ቤት አለኝ ቤታት እንደፈለግሽ መነጋገር ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ነው። ትላንት ምን አልሽ? መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም። አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች እናትሽ ትበዲ አዎ ብያለሁ። ሟች እናቴን እንዲሰጠል ምን ይሰማል? ሟች እናቴን አሳያለሁ። እኔ በቁም ነው ማሳብድ። ትደግመዋለህ፣ አታፍርም? ደደብ ነይ ውጪ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ዝም በላ። አሁን ነይ ውጪ። ናውጣ፣ አንተም ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጪ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገለሻል፣ አስገድልሻል አይደል? እድሉን ብታገኙ ኑሮ እኔን አሰቅለሻል። አንድ ነገር ልንገርሽ፣ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ። ልታሰቂኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አድንቅሻለሁ። በስድብ አይደለም፣ ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ። ክስ ይዘሽ ከመጣሽ ላመጣሽው ክስ አለሁ። አንቺን ፈርቼ አንቺን እነዚህን ሰዎች አክብሬ እንጂ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መተሽ ደረትሽን እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ዝም በል ቆይ፣ ተረጋጋ። እኔ እኮ ይኸውልህ ሀሳቤን ቆይ፣ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ። ህዝብን እንደ ህዝብ ቁጭ ብዬ እንደ ብልግና ስናገር እነሱም ሲናገሩ መልስ መንግስትን ቁጭ ብዬ ዘግዝቅ የምተች ሰው ነኝ። እኔ አንድ ጥያቄ ሆነብኛል። አንድ ጊዜ ቆይ ልጨርስ። ሰይድ ሀሳብን ግን እኔ ፈሪ ሁኜ በእናትህ እኔ ሀሳቤን ልጨርስ። እንደዚህ እያቋረጣችሁ ነው። የተቋረጠ ነገር እኔ አከብራለሁ። በቃ ረፍ። እኔ እንደ ፈሪ እኔ አንቺን ፈሪቼ እንዴት ተውኩኝ? በውስጥ መተሽ የተለሳለሰ ልጆቼ ይሙቱ እንትና ይሙቱ ብለሽ ትናገራለሽ። እኔ እኮ አሁን የደገምኩልሽ የተናገርኩትን ነው። እናትሽን ሰድቤያለሁ፣ እሺ ይቅርታ ልልሽ ነበር። አንቺ ጀግና ሆነሽ ነው አለቀም የምትይኝ? ነይ ሞክሪኝ። አንቺ እኔ ቢሳካልሽ የእኛ እናቶች ሲሞቱ እኮ ነው ብሔርተኝነትን እዚህ ላይ አፌን የምከፍተው አይደለ? ተሳክቶልሽ ቢሆን ኑሮ የእኔ እኮ የህይወት ጉዳይ ነው። ያንቺ ደግሞ የግለሰብ ጉዳይና የምላስ ጉዳይ ነው። አንቺ ነፃ ሰው ስለሆንሽ ከብሔርተኝነት ያልተነካካሽ ስለሆንሽ እኔ ራሴ ወክዬ በማንም ወክዬ አይደለም፣ ማንም ጋር አላገናኘሁሽም። ከዚህ በኋላ እኔ እንደ ግለሰብ ለሚመጣብኝ እንደ ግለሰብ አንድ ነገር ልንገርሽ። አንቺ እኔን በህይወት የተበቀልሽኝና በቁሜ የገደልሽኝ ቢሳካልሽ የኔ መረጃ ቢኖርሽ የኢቲኤም እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቦ ተረጋጋ፣ 2 ደቂቃ ስጠኝ። ያደረግሻቸው ነገሮች እውነት ቢሆኑልሽ የህግ አካል ጋር ኤምባሲ ላይ ሂደሽ ማንንና ማንን አሸባሪ ብለሽ ስትይ የነበረው ሁሉ ራሳቸው በአንደበታቸው ራስ እኔ ከኤምባሲ ማላቃቸው መረጃ የማይደርሰኝ ነው የሚመስልሽ? እኔም በህይወት ብታገኝ ድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን። እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቁመን አፋችንን የምንከፍተው። ደልቶና አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽኝ። እንደ ጀግና ግን ደረትሽን
እንደጠገባ ሞራ ደረትሽን ገልብጠሽ ሌባ ሌባ አዎ ማንም ዮኒ ማኛም ማንም እንደሚሰድብሽ ነው የሰደብኩሽ በውስጥ ትለሳለሻለሽ እዚህ መተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላል የፈለግሽው አባቴን እናቴን ቤተሰቤን እኔ በግልጽ የታወቁ ሰው ነኝ ፊቴን አለማውጣቴን እንዳታይ ሂጂ አንቺ የምታሽቃብጭላቸው ከሰሱና ሳስሩ የምትያቸው ሰዎች እኔም በደንብ ያውቃሉ ወንድ ልጅ ነኝ እስር ቤትንም በበረሃው ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ ብታስር ልቆረጥ ወንድ ነኝ አንቺ ነኝ ልታስር ለምን ዮኒ ማኛ እንደዚህ አላስፈራራሽም እናቱ ያንቺ እናት አልተሰደበችም ግልብጥብጥ አርገው እነ ማን የሚባለው ይሄ ሪከርድም የፖስተው እስከ ሪከርድ ድረስ አርጎሽ እናትሽን ቤተሰብሽን ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም ዮኒ ማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም እንደኔ በርተሽ ለምን አልወጣሽም ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ከሰሽ ጀግና ስትልሽ እንደኔ ለምን በርተሽ አልወጣሽ እኔ ህግ ስለሚፈልገኝ ነይ አልፈራሽም አንቺ እናት ወልደሻለች እንደ ጀግና ትጫዋቻለሽ ትላንት መተሽ እኔ ፈርቼ እንዲጠው ህዝብ ሰብስበኝ ሚሊየን ይውልሽ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነኝ አንቺ ሆነሽ ትላንት አፍርሰሽ ትቻችሁ አይደለም እኔ እንደዚህ ኢማራት መንግስት ኢማራት እኮ ነው እኔ ሳውዲ አረቢያ በህግ ወጥ ብዙ አመት የኖርኩ ነኝ መሰደቱን እንችልበታል እናውቅበታል ወደን አይደለም ውጭ ሰላም ትጫወቻለሽ ውጭ ላይ ግን ወጥተሽ ግን እንደ ጀግና ትጫወቻለሽ አግባብ አይደለም አልፈራም የትም ዓለም ነው የትም ጀግና ነሽ የፈለግሽውን አድርጊ ገንዘብ አለሽ ገንዘብ ሳክስ ይሄ ሎካል ባሌ ምናምን እንደዚህ እኔ እዚህ ሀገር እኔ ከስር መሰረትሽ ህይወትሽን በሙሉ አውቃለሁ አንቺ ጀግና ሆነሽ የሴት ጀግና ነኝ እንደዚህ ነኝ አልሽ አይደለ ከፈለኩኝ አንቺን ለመጋፈጥ ልክ አጋባሽ ላንቺ ብዬ ሳይሆን ወንድ ነኝ ካሜራ ላይ ተደቅኜ አንቺን እታገልሻለሁ ከፈለክሽ አንቺ መጣያና አንቺ መናገሪያ አንቺና እኔ ይሄን በመባ ጉዳይ ሲመጣ ራሱ እኔ የሰራችውን ያደረገችውን ሐቅን እንጂ የምናገረው ያለ ሐቋን አልሰጥም ስለተጣላኋት እኔ ይሄ ነው ብዬ አሳልፌ አልሰጥም ነው ያልኩት አሁንም በግልጽ አምጥቼ ጥያቄን የጠየኩሽ ልጆችሽን አልሰደብኩም እናትሽ ብዬ ግን አንድ ጊዜ ተሳድቤያለሁ እሱን አልክድም ይቅርታ ልጠይቅሽ ነበር አንቺ ግን እንደ ጀግና ያጓራሻል እናቱ ዛሬ ላይ አብይ አህመድ መንግስት የሚባለው ግልጽ ልንገርሽ አንቺ የምታሽቃብጭለትና ከመንግስት ጎን አብሬ እሰራለሁ የምትይለት መንግስት ራሱ የኛን እናቶች አጋድሞ እያረደን የኛን እህቶች አጋድሞ በጅምላ እየጨፈጨፈን ስለ ስድብ ነው እንደሚገርምሽ የኛ የሞቱ እናቶቻችን የኛ የሚጎዳው ማህበረሰባችን ተዘግዝቆ በግለሰብ ደረጃ ሳይሆን በመንግስት ደረጃ ህዝብ እንደ ህዝብ የሚጨረስበትና የሚጨፈጨፍበት ጊዜ ነው ግን ጊዜን ተጠቅማችሁ እኛ በዚህ ችግር ውስጥ ስላለን እናንተ እኔ ወደ ማህበረሰብ አልደበቅም አንቺ እናቴ ትሙት ወደ ማህበር ላንቺ አሁንም ፎከርሽብኝ አይደለ እሺ ወንድሜ ሰድበኛል እሺ ይቅርታ በለኝሽ በአደባባይ ለእናትሽ ይቅርታ ማለት ለኔ ሽንፈት አይደለም በአክብሮት ነው ያወራውሽ ትላንት ወጥተሽ ግን እንደ ጀግና እኔን እንደማታይ ወጥተሽ ደረትሽን ነፍተሽ ማንም እኔን ሊያዘኝ አይችልም ማንም በፖለቲካ ዙሪያ እንኳን ማንም የሚያዘኝ ሰው አንቺ ተሳክቶልሽ ቢሆን ኑሮ እኔን ቀብረሽ ነበር አልኩሽ እኮ ኢቲኤም ላይ እኔ 24 ሰዓት ወረበል ከአባን ያልወጣው አንቺ ሄደሽ መረጃ የምጠይቃቸው ሰዎች ሄደሽ እንደ ደህንነት የተጠቀምሽው አንድ እንጉልፋቶ ተረድቶ የሚኖር አንድ ፋራ አለ አጀንዳውን ፈልጊው አይደለም ያንን ፋራ ግን እንደ ደህንነት ተጠቅመሽ ገንዘብ ከፍለሽ ጆከርን ተከታተል እሱ ደግሞ ለኔ በጀን አንቺንም አቅሜ ምናልባት በህግ ደረጃ ላልጎዳሽ ይችላል እንጂ አቅሜ የቻለውን አደርግሻለሁ እናትሽን ሰድቤያለሁ ብዬ በግልጽ መናገሬ ደግሞ ዮኒ ማኛ ነው አይመስለኝም በግልጽ መናገሬ እሺ ይሄንን ብለኸኛል አልፏል ይቅርታ ጠይቄ አንቺ ሰው እንዳለሽ ሰው እንደተናገረሽ ሰው ወጥተሽ ትላንት እንደ ጀግና እኔ ፈርቼ እንደተውኩሽ እኔ እንደምታሲዥ በፈለግሽው መንገድ ገንዘብ አለሽ
ይሄ ሳክስ እየመጣሽ ገንዘብ አለ እንዲህ እዚህ የመጣሽ ሌብል ኖሮሽ የምበትኘውን ነገር አትይ። አልፈራም እኔ ማንን ወደ ማህበረሰብም አልደበቅም። ተዋት በሉኝ። ዱባይ ነው ያለሁት። በፈለግሽው መንገድ በፈለግ የትም ዓለም ነው የትም ምድርም ወግብ አንቺ እኔ ማብራራት አይጠበቅብኝም። የትም ዓለም ነው። አሁንም ፎክረሽብኝ ወጣሽ አይደለ? በውስጥም የምታደርጊውን እናንቺ ከተነ አውቃለሁ። ስለዚህ ሞክሪ። እናት ወልደሻል። እኔም አልፈታሽም ከዚህ በኋላ። እነዛን ሰዎች አክብሬ ነበር አምጥቼ በክብር ነው የጠየቅኩሽ። በክብር ጠይቄሽ ግን አሁንም ተናግረሽ የምትወጪው ነገር አግባብ አይደለም። ይሄ ነው እናቱ። ካሁን በኋላ እንዲያለፈው ጊዜ እናትሽ ትበሪያ ልጆችሽን ለጥፊ አታስቢው። ጀግና ነሽ ነይ። ኤምባሲ ምናምን እጅሽ ላይ ነው። ደውይላችሁ አስይዥ። ያን ጊዜ አስይዘሽኝ እኔ ሂሳቤን ዋጋዬን ተሰጥቼ ስመለስ ያን ጊዜ ጀግና እህቴ ብዬ አደንቅሻለሁ። ጨርሻ ሴዶ ረባጎና አስገቡት። ጆከር በክብር ታርቼ ነው ያናገርኩሽ። እሰማሃለሁ። እኔ ያ ትሰሚኛለሽ። አንደኛ ነገር ጀግና እያሉ ሲሏት ሲያጨበጭቡላት እኮ ነው አጓጉል ነገር እየሆነች ያለችውና ኦሬዲ እኮ ኤምባሲ ተኪዶ ብዙ ነገር ተደርጓል እኮ። ስለዚህ እኔ ከዚህ በኋላ ምን አይነት ድርድርስ ነው እየጠራህ የምትነጋገራት? ምን አይነት ነገርስ ነው? በቃ ላይክ ምንድነው ከዚህ በላይ ስለ ኤምባሲ ጠይቀሽኛል። ሚጣዬ እኔ ጥሩ ጥያቄ ጠይቀሽኛል። እነዛ ያስማሙን ሰዎች ስላሉ ሁለተኛ ቤታችሁን ዘግታችሁ የት አላችሁ ኑ ቶሎ ምናምን ብላ እኔ እንደምፈራና ፈርቼ እንደተውኳት ህግም ፈርቼ እንደምታስይዘኝ ፈርቼ አንገቴ እንደፍቼ እንደቀረው ስለማንም ራሴና ራሴ ወክዬ ነው የተናገርኩት። ስለማንም ማንንም አልቀላቀልኩም። ሐሳብ እየተናገረች ነው። ሐሳቧን አስጨርሻታለሁ። ሐሳቧን ካስጨረስኩ በኋላ እናትሽን ልጆችሽን አልተናገር ልጆችሽንም ቤቴ ላይ አልተሰደብም። የተናገርኩትን ግን እናትሽን ተሳድቤያለሁ አንድ ጊዜ። ለዛም ይቅርታ ልላስል ደጋም ማነሽ አንቺ ማነሽ የማትረገጭበት እነዛ ላስታረቁን ሰዎች ክብር ነው የጠራዋት። ፊት ለፊት አልፈራም። ፊት ለፊት መተሽ ተነጋገሪ ነው አሁን ያልኳት። በሌለችበት እንዲህ አለኝ ብላ ቤቷን ከፍታ እንዲያታዘበዝብ ይሄ ቤት እየከፈቱ ለሀጅ ማንጠብጠብ ይሄ ለሀጅ ሰው ላይ መፎከር ማንም ሰው ላይ ሊፎክርብኝ አይችልም። አጀንዳም መፍጠር ፈልጌ ወደ ማንም ማህበረሰብ አልደበቅም። ማንም ሰው ለኔ እንዳያግዘኝ አንቺና እኔ እንፋለማለን። አሳይሃለሁ አልሽኝ አሳይኝ። ጆከር ይኸውልህ ምን አለ መሰለህ እኔ ወይ ላሽቃብጥ ወይ ምናምንም አይደለም። በቃ አንድ ሰው አንዴ የሆነ ሰው በቃ ተገደለ ተንገዳግደ ከተረፍክ በኋላ ድጋሚ ሄደ ለመታረድ አትጋጋጥ። ዛሴት በቃ እከሳለሁ ብላለች። ከዚህ በፊት እኔ ብያታለሁ እኮ ክሰሽው ብያታለሁ። ትክሰስክ በቃ ትክሰስና ታሳስረ የኢማራት መንግስት እስኪ ይሰርላት። የሚያስርላት ኤምባሲ ነው። የሚፈልግክ ኤምባሲ ነው። የሚፈልግክ አብይ አህመድ ነው። እኛ ደግሞ ይሄን ምን እንደ ፖለቲካ ነው አለቀ። ሆን ተብሎ ነው ሳያ እንደዚህ የሚባል ነገር የለም። ምን ታርጋቸው ዝም በይ እኔ ነኝ የማወራው። አላስወራ ካላችሁኝ ቤት ከፍቼ አወራለሁ። ላውራበት አንዴ ቆይ እስቲ አንድ ጊዜ እኔ ሳይሆን ሳያ እንደዚህ የሚባል ነገር የለም። አውላችሁ ሊሆን ይችላል። እኔ መጨረስ አለብኝ። ሳያ በጣም በዛ እንከባበር። መጨረስ ለመሰለ ሁሌ እየወጣች ትፎክርበታለች። ሁሌ እየወጣች ትዝቴ ልጅ ወንድ ልጅ እኮ ነው። በቃ አሳስሪ። እኔ እንደውም አሁን ኖርኩን ሼር እያረኩላቸው ነበር። ለንደን ፋኖች ይመጣሉ። እንደ አማራ ይታገልሻል። በቃ በጣም ነው ያበዛሽው ሙኒት። እዛ ጋር ጀግና ኖ ሜን ጀግንነት እኔ ርስት የሚያስለቅቅ ነው። ጀግና ሚዲያ ላይ ወጥቶ መንተክተክ አይደለም ጀግንነት። ሲበዛም ያስጠላል። ፉከራ እኛ ዱባይ በእንትና ወርቁ አይተነው ባሽሙር ትናገረሽ አይቺ ሰምቼዋለሁ። ሙሉን ሪከርዱን ማለት ነው። የሱን ስም አታስገቢ። ሙሉን ሪከርዱን ጆከር ሙሉን ሪከርድ ሰምቼዋለሁ። ወይኔ ረብስማን ቦሉን የሱን ስም አታስገቢ። ለመወደድ ምናምን ያስጠላል። እኔ ማንም አይወደደኝ። እኔ ወደዱኝ አውደዱኝ ሚዲያ ሰው ላታው ነኝ ባታው ነኝ። ወይኔ ነጋዴ አይደለም ሚዲያ ላይ ምን አገባኝ። ግን ኖርማሊ ሁሌ ይሄ ልጅ እኔና እሷ ይኸውልሽ አንድ ነገር ላብራ። እኔና እሷ የተጣላ ነው በግለሰብ የራሳችን ጉዳይ እንጂ
ሙሉ ቪዲዮ ስማው ዱባይ በገንዘብ ነው ሙሉ ስማው ዱባይ በገንዘብ ህግ ምንትን የሚባልበት ቦታ አይደለም ምናምን ላይክ እኔ ሂስቶሪ ጽፌልሻለሁ እንድታነቢ ግን በጣም ነው የሚያስጠላው በቃ የሆነ ማውራት እኮ አይደለም ማድረግ ያንን ቆይሽ ያንን የሚሰጥ አካል ሰይድን አስገቡት በቃ እሺ የሚጣንድ ጊዜ ነው እንደዚህ የሚባል ነገር የለም ስለሌላ ሰው ስለተናገረችው አከማለው ማንም ሰው የሰውን ስም አልጠራም ማለት እሱን ይሄን ምለው እኔ ስናገር ነው እሱ ስቆም እኔ ያሰደብኩት እሱ ከፍሎ እንደሚያኖረኝ እኔ ድምጹን አንድ ቀን ሰምቻለሁ አንድ ቀን ከሱም በእንኳ ሃሉ ብየው አላቅ ካሁን በኋላ እኔ ከፍሉት እንዲያርጉ እሱን ለማውረድ ተሳዳቢ እንዲ ሰፖርት ተደረገ አንዱ ምክንያቴ ስድብን ያቆምኩበት እሴ ነው ምክንያቴ ግልጹን ነግራቸዋለሁ እናትን አልሳደብም በሐሳብ ሞግታለሁ የማንንም ልጅ አልሳደብ እናትስት በደብዬ ማንንም አልሳደብ እናንተ እኔ መጥፎ ተናግሬሽ እንደሱ ነው የምስቆም የነበረው እሱ እኔ ባካል ደረጃ የማሪ ለመስፈርት ይማል ለማንም እንደቆመው እቆማለሁ ስቆም ምን ይኖርኩት የሱን ስም አንስቼ እዚህ ማስገባት ምናምን አስፈላጊ አይደለም እኔና እሱ የተጣላ እሺ ቶ ችግር የለውም ምሽኛ ነስራቶ ነው ይወዳል ኃላፊነቱ ግን ይኸውልህ ሁሉ ከመኖር አንድ ቀን እንዳንበሳ ኖሮ መሞት ይሻላል እንደ በቀን እየወጣች ስትደነፋብህ ማርያምን ማቀሳሰር አይደለም ይሄ ማቀሳሰር ምናምን አይደለም ግን ያስጠላል መብትሽ ነው ስለኔ መናገር ትችያለሽ እህቴ ነሽ ስለአንተ ነው የምናገር ግን ማቀሳሰር ምናምን ሳይሆን ይወላችሁ አይናችሁን ከፍታችሁ እዩ ገባችሁ ያ ማለት ምን መሰላችሁ ሰው ይጣላል ይሰዳደባል ሚዲያ ላይ ብዙ ነገር ይደራረጋል መልሶ ደግሞ ይታረቃል ፈርዘር ሄዳለች ኤምባሲ ይሄ ነው እሱ ብላ ፎቶ ምናምን ያን ሁሉ ደረጃ ከደረሰች በኋላ አንተ ራስህ በስልክ በግሩፕ ሄደ መነጋገር ጥፋት ነው በቃ ጥፋት ነው የሆነ ሰው አንተ ልጅ አቀርቦ ሰይድ ይናገር ባልተቤት አንድ ጊዜ ኦኬ ጎ ሄድ እኔ አሁን አንደኛው ጥያቄ ምን አዳረሳችሁ ነው አሁን እንዴት እንዳዲስ ተነሳ ሰይድ ጉዳዩን ታውቃለህ ያን ያክል ቀን ደክማችሁ ማንንም ሳልናገር ማንንም ሰው እንኳን ከሚዲያ ለኔ ብለ ተጣሉ ሰዎችን ሁሉ ሳልናገር አከብራችኋለሁ ማከብረው ወንድሜ ነው ጠየቃችሁኝ በጠየቃችሁኝ መሰረት ተገናኘን እናንተ መጣስ ስለማልችል ከዛ በኋላ እኔ ስሟን አንስቻለሁ እናቴ ትሙት እሺ አሁን ምንድነው አዳምጠኝ እሺ ልንገርህ ስሟንም እሷን በመተሰድ ምንም አይነት ነገር ብያለሁ ትላንት ግን ወጣች እንደ ጀግና አሲዛለው ደገመችው አልተውኩም አለች እኔን መሰለ አንተ እንደዚህ አለቅህም የጊዜ ጉዳይ ነው ፊት ለፊት ህግን እንገናኛል እኔ ስለራሴ የተናገረችው ፈርተ እኔ ፈርቼ እንደተውኩኝ እሷ እንደ ጀግና እዛ ላይ ወጣ እናንተ በዛ ነው የትቻለሁ ወጣ እንደ ጀግና ተናገረች አሁንም ራሴና ራሴ ወክዬ ነው የሄድኩት አዳምጠኝ ነብዬ እኔ ልጆችሽን አልሰደብኩም እየሰማ ነው የተነጋገርኩት ጊዜ ሰጣዋት ሐሳብ ሰጣ በለለሽበት አልናገርም በለለሽበት ብናገር ወጥቶ አጀንዳ ፈለገ እሷ በተናገረችው ልክ ነው የተናገርኩት እናትሽን አወሰድብያለሁ ለእናትሽ ግን ይቅርታ አሁንም እዚህ ላይ ድጋሚ ልደግማል ይሄ እንድልላስል ምን አባት ደግመዋለ እኔን በህይወት አይደለም እንዴ እናትሽ ትበደሰ አሁን ቆይ አንድ ነገር ዝላይ እኔ ጥያቄ ነው አሁን ለምሳሌ እሷ እንደዛ ያለችው ምን ብለሃት ነው ያልካት ነገር አለ ምንም አላልኳትም ሳንወያይ እኮ ራስ በራሳች ተጋጥማችሁ ወጣች እንጂ አሁን ለምሳሌ እኛ እሷ አመታችን ናት አንተም ወንድማችን ነህ ጉዳዩን ሶሻል ሚዲያ ላይ እየወጣ ማንም ሰው የፎሎ መልቀሚያና ነገሩን እያጋነኑ ሌላ ችግር ከሚፈጠር እህትና ወንድሞች ናችሁ ብለን ታውቃለህ ጓደኛችን ጋር በውስጥ አውርተን ለረጅም ሰዓት ኦልሞስት ወደ 40 ደቂቃ ነው 45 ደቂቃ የወሰደ ኮንፈረንስ አድርገን በመጨረሻ አትድረሽበት አይደርስብሽም አትደርስባት አደርስብህም የሚለውን ደምድመን ይቅርታ ተጠያየቁ ስንል እሷ ነቅላ ወጣች ችግር የለውም አንተም ተከትለ ወጣ ችግር የለውም ዋናው ሁላቸውም የውስጣቸውን አውርተዋል ኦልሞስት በዛ ወሬ ላይ እሷም አንተም ምንም አይነት መጥፎ ደረጃ የሚያዳርስ ነገር የላችሁም እሷም አሉ ነው አንተም ያሉ ነው ሁሉም ያሉ ወሬ እንጂ
እውነተኛ የሆነ ተግባር አልሰማንም እዛ ጉዳይ ላይ። አንተም እንደዚህ ብለዋል ነከሌ እንደዚህ ብለሽኛል። ኦኬ ጉዳይ እዚህ ደረጃ የሚያዳርሳችሁ አይደለም። ከተስማማችሁና አብራችሁ የምትሰሩት ስራ ካለ አብራችሁ ስሩ። ካልሆነ ግን አንተማ ትድረስባት እሷማ ትድረስብህ ብለን ደምድመን ግን ይቅርታ ልናባበላችሁ ስንል እሷ ቀድሞ ወጣች፣ አንተም ወጣ። ከዛ ወዲህ ምንድነው የተከሰተው ችግር ምንድነው? አሁን ዛሬ አንተም ወጥተህ እንድትናገር የሆንከው ወይንም እሷ ትላንት ወጥታ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኝቶ ነው? አንተ ነህ አሁንም የምናገረው። አዎ እናንተ ናችሁ ያገን። ለማንም ምን ያልተናገርኩም። ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሄዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለኔ ይሄንን ብሎኛል፣ ስለኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት፣ መጠየቅ ትችላለህ። እኔ ጋር ስለተጣላች አንተ ማብረት ተጣላኝ አለልም። ጓደኛ ናት። እኔም ጋር ጥሩ ጊዜ ዛሬ ተጣልተናል። ይሄን ብሎሻል፣ ይሄንን ብሎሃል፣ ሙኒት ይሄን ብሎሻል፣ ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ አይ እኔ ትላንት የሰራችውን ሐቁን ያየሁትን እንጂ የምናገረው ስለተጣላች ብዬ የስምስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ያ ይሄ ሐሳብ ሲነሳ እሷም ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች። ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰደብኩ ይሄ ልጅ እየተባለ ተሳዳቢ ነን እየተባለ ስምስም እየተሰጠን እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይ ዱባይ ስለምንኖር በዱባይ ህግ ካሳ ይፈልጋችሁ። አሁን እስቲ ጥሯትና ሙኒት እህታችን እኔ አላስገባትም። አንድ ጊዜ ቆይ አንተ ያልካትን ከዛ ጊዜ ወዲያ ያልካትን እኔ አገባኝም ስለናንተ ግን ስለ እውነት መኖር ጥሩ ነው። አንዳንዴ ለምን መሰለህ ልትግባባ ትችላለህ፣ ጓደኛ ልትሆን ትችላለች። ከዚህ በኋላ መቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ። ዋናው ነው አይታረቅም። በቃ አለቀ። አይታረቅ ሰይዶ ረባቡ ወንድሜ ነህ። ብዙ ነገሮችን አሳልፈናል። ለማንኛችሁም ስትገፉ ለማንም ቆሜያለሁ። እኔ እንዲቆሙልኝ ለእኔ እንድትናገሩልኝ አይደለም። ከዚህ በኋላ እኔ እና እሷ በህይወት ነው የምንፈላለገው። አውቄ ነው ያወረድኳቸው። በህይወት ነው የምንፈላለገው። ማንም ሰው ስለዚህ ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ፣ እንዳትቆሙልኝ። ለእኔ ማንም እንዲቆምልኝ ራሴ መናገር የምችል ሰው ነኝ። ማንም ሰው ሲገፋ ግን ወጥቼ ስጋፈጥ ኑሬያለሁ። በሰው ነገር እንጂ በእኔ በግሌ ጉዳይ ተጣልቼ አላውቅም። እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም። ፎክራለች። መጀመሪያ ፎክራ ነው የመጣችው። ማንም ያላደረገውን አድርጋ ነው የመጣችው። ትምጣ በፈለገችበት። ከአንቺ ብሼ መርዝ ሁኜ ነው የምመጣው። ደምን ባስለቅስሻለሁ። በጣም ማቀም አለኝ። አንቺ ከፍተሽ 10,000 ሰው እንደምትይዙ 20,000 ሰው ይዤ እመጣለሁ። ማንም ሰው ወደ እርቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገቡ። ወደ እርቅም ወደ ምናምንም ማንም ሰው እንዳይጠይቅ። ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዝም ብትመጪ ወቅትልሻለሁ። ብቻዬን ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ። በቃ ጨርሻለሁ። በፈለግሽበት መንገድ ነይ። አንድ ደቂቃ ብቻ አጭር ነች። እኔ መናገርን ፈልገው ብዙ ማንዛዛት አልፈልግም። የታየኝ ሐሳብ አንድ ደቂቃ ብቻ። ሙኒት አንድ ነገር ልንገርሽ። ጆከር ልግዳው ካልሽ ትጎጂዋለሽ። ጆከር አንቺ ብቻ አይደለሽ የምትፈልጊው። ብዙ ጥላቶች አሉት፣ መንግስት አለ። ይሄ ልጅ ለአማራ ህዝብ ቀን ከሊት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው። ልግዳው ካልሽ ትጎጂዋለሽ። እውነት ነው፣ ግን ጎርተሽው ወንድ ልጅ ነው ማምቶ አይወጣም። ነገ ጧት ግን ዋጋ ያስከፍልሻል። ዋጋ ያስከፍልሻል። አንቺም ጥሩ አይደለም። ቂም መያያዙ አይጠቅምም ነው። ይሄን ልጅ አስያሽው ተያዘ 2 ዓመትም 3 ዓመትም ታስሮ ሊወጣ ይችላል። ግን አላስፈላጊ ሙድ ውስጥ ትገባላችሁ። እንደ ህዝብ ነው የምትጠየቂው። ይታሰር ይውጣ። ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል። ይቅር እንካ ስላንቴው አያስፈልግም ነው። አልነካሽም ብሏል። አልነካሽም በቃ መፎከሩ መሸለሉ አያስፈልግም። ሙኒት በየሄድሽበት ደረትሽን ገልብጠሽ 24 ሰዓት አስይዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም። ከጎኑ ብዙ ሰው አለ። አስይዥው ይውጣ፣ ችግር የለውም። ግን የሚጠቅምሽ ነገር አለ።
ለሱም አይጠቅመውም ላንቺም አይጠቅምሽም። ተራርቃችሁ መኖር መከባበሩ ነው የሚጠቅማችሁ። ስለዚህ መስተካከል ካለባችሁ እሱም ስምሽን